የት ነው ያለው ንገረኝ። እሺ ተረጋጋ። ምንድን ነው የምረጋጋው? ታምራት የት ነው ያለው? ስልክህን አንተ ከዮናስ ጋር ፍቅር ላይ ሆነሽ እዛ ካጎቱ ጋር ሄደሽ ግንኙነት ፈጸም። የታምራት ስልክ ፈልጉ፣ እያንዳንዱ ነገር ፈልጉ። አንቺ አትናገሪም እንዴ? እዚህ ጋር እንዳነካት የሰማኝ ነው። እንዳነካት ሲጀምር እንደዚህ አይነት ሁለት ትዕዛዝ ባንዴ መቀበል ማለት ምን የሚሉት ፈሊጥ ነው? እሺ ለምንድን ነው ትዕዛዛችሁን ያልፈጸምሽው? ሰማኝ ቁጭልና ና ቁጭል ምን እያደረግህ ነው? ተረጋጋ። ይሄ ምንድን ነው? ከእሱ ጋር ይሄ ምንድን ነው? ቀልድ ነው። ከማን ጋር ነው? ከእሱ ጋር ነው። ይሄ ከእሱ ጋር ነው። ከእሱ ጋር ነው። እሰይ እልል የሚያስብል ነገር ከዲኤምሲ ሪል ስቴት። ከዚህ በፊት ዝቅተኛ ፍሎር ፈልገው ሳያገኙ የተመለሳችሁ እንዲሁም ለመግዛት እየተዘጋጃችሁ ላላችሁ ደንበኞቻችን ድርጅታችን ሆልድ ያደረጋቸውን ቤቶች ማለትም 18 ቤቶች ብቻ ለሽያጭ አቅርበናል። ቤቶቻችን ከስቱዲዮ እስከ ባለ 4 መኝታ ሲሆኑ ባለ 1 መኝታ 77 ካሬ፣ 95 ካሬ እንዲሁም 99 ካሬ፣ ባለ 2 መኝታ 111 ካሬ፣ 116 ካሬ እንዲሁም ባለ 3 መኝታ ከ130 ካሬ ጀምሮ ማግኘት ይችላሉ። በዚህ ላይ በ10% ቅድመ ክፍያና 60% ባንክ የተመቻቸላቸው ናቸው። ልብ ይበሉ፣ ድርጅቱ ከሚሰጠው ቅናሽ በተጨማሪ ይህን ቻናል ማለትም የንስራይንን ጠቅሰው ለሚመጡ ደንበኞቻችን ተጨማሪ ቅናሽ አዘጋጅተናል። ለተጨማሪ መረጃ በ0997 24 8676 ላይ አለያም በ0997 398676 ላይ ይደውሉ። ከገዛ ቤት ሲስተም እኮ ሲመጣ ደብቆ ፊልም አንቺ ውሻ ማለት እኔ ላይ ስቶች ቢና ምንድን ነው የማን ከየት ነው የመጣው? እኔ ምን አውቃለሁ ከየት እንደመጣ እኮ የሆነ ነገር እንዴት ታውቃለህ? እኔ አላውቅም። ትሰሚኛለሽ? የት ነው የምትዛመጂው? በምንድን ነው የምትዛመጂው? ስለኛ ዝምድና እናንተ ይመለከታል? የት ነው የምትዛመጂው? ዮናስ ኖ ለምንድን ነው አንተ ማስረጃውን ማታሳይኝ? ለምንድን ነው የግድያ እቅድ ከወጣ ወይ ደግሞ ዮናስ ይገደላል ከተባለ ቱር ወዲያው ባፋጣኝ ነው የሚገደል? ግልጽ ነገር እኮ ነው ይሄ እኮ። ተመራስ ምን ታውቃለህ? ኧረ ዮኒ ምን እያወራ እንዳለ ሰምተው ምን እያልክ ነው? ዮናስ በቃ አታስፈልገኝም እዚህ ከዚህ በኋላ ኖ ስለማስፈልግ ስለማላስፈልግ እኮ ተነስና ወደ ቤት የማታስፈልገው አንተ ነህ። እዚህ ቤት ኦኬ እቃ ላመጣ ነው ለፍቃችን የሆነ ነገር ምናምን እያልሽ ታወሪ ነበር። ዮኒ ምንም ነገር የለም። ዮኒ እየተረጋጋ እንዴ ወይኔ አው ታምራት ዮናስን መግደል እንደሚፈልግ አውቃለሁ። ተነስተው ውጣልኝ እባክህን ተባበረ። እኔ ከሷ ጋር ላወራና ከዛ በኋላ ያለው ነገር አሳውቅሃለሁ። በጣም እያወዘገብከ ነው። እኔ እና እሱን ለመለየት ነው የመጣው ነው። ዮናስ በአሁን ሰዓት ላይ ታምራት አንተንም ማዘርንም ለማስገደል እቅድ ላይ ያለ ሰው ለምን እንደሆነ አላውቅም። የኛ ቤተሰብ እንደዚህ ብዙ ችግሮች እየተደራረቡበት ያለው በማን ምክንያት እንደሆነ አላውቅም። በአቤል ምክንያት ይመስለኛል። የአቤል ጉዳይ ሲፈጠር ደግሞ ሌላ ነገር ይመጣል። አልገባኝም። ቆይ ምንድን ነው እያልክ ያለው? ይሄንን ነገር በደንብ ለማጣራት ነው አስቸገረና ፍቅረኛዬን እኮ ነው ብቻ አንተ ታጣያለህ ዮናስ። ያውም ደግሞ ቤቷ ድረስ መጣ። ነገር ግን እዚህ ያልተጠበቀ ሰውም ጭምር አግኝተናል። ሁላችሁም እንደምታውቁት ዮናስን ሁላችሁም ታስታውስታላችሁ፣ ሁላችሁም ታውቁታላችሁ እኮ ፍቅረኛ ነች። ፍቅረኛህም ምን ያህል ታውቃታለህ? እንታወቃለን። ከአሁን በፊት እኔ እናንተ ታውቀኛለህ እንደ እኔ አልወሰድኩም። ሰውየውንም አላውቀውም። ስለምን ግንኙነት እንደምታወራም አላውቅም። ና ግባ ና ውስጥ ነኝ ና ሰላም ስማ፣ ችግር ነው የምትፈልገው? ቁጭ ብላ አታወራኝም? አላወራህም። ቁጭ ብላ አላወራህም። ለምን ነው የማትናገረው? ስለማልናገር ደብድቦን ያላቃቸውም ሲጀመር ታምራትን ካላመጣሽ ተብዬ ነው የተደበደብኩት። አሁንም እዚህ ላይ ያገኘኝ ስለተደበደብኩ ነው። እንደዚህ አይነት ነገር አለ ብዬ እኛም ሁላችንም የወሰንነው ኮርስ ሌላ ነው። እንደገና ደግሞ ስራው ተግባር ላይ ስንሰራ የነበረው ሌላ ነው እና እኛም አዲስ ሆኖብናል። እና ሰዎች እንደያዙ እናንተ ትገዛላችሁ። ስለዚህ እናንተ የነሱን ቦታ ሸፍናችሁ እናንተ ድርጊቱ እንዳደረጋችሁ ሆናችሁ እንትን ትላላችሁ። እናቱም እንድትገደል አልፈልግም። ወንድሙም እንዲገደል አልፈልግም። እኔ አሁን እሱ ምንም እንዲሆን ስለማልፈልግ ነው ደውዬ ለማስታረቅ ነው። እኔ
ኮስቲኒ እኮ የሚገርመኝ ነገር ማን ነው ግን ታምራት? ለምንድን ነው ቆይ ስለ ታምራት የምትጠይቁ ሲጀመር? ማለት ታምራት እዚህ ነበረ አላሽም እዚህ ነበረ። ተደብድባን ያለች እቺ ልጅ ታምራት ማቅ ስለፈለጉ ነው እኮ ሌላ ነገር እኮ አይደለም። አንቺ ስለምን ታምራት ነው የምታወሪው? ማን ነው ታምራት? ከተለያዩ ወንዶች ጋር መውጣት ማለት እናንተ እንዴት 66 መሆኑን እንዴት አወቃችሁ? እኛ መረጃው ስላለ። አዎ ማን ነው ታምራት? አይዞህ አደንግጥ ራስን አረጋጋሽ። እቺን ብቻ ሳይሆን እዛ ጋር የነበሩትን 20ውንም ሰዎች በዚህ ሁኔታ ግንኙነት አለው ማለት ነው። ሁለታችሁ አንድ አይነት ለየት ያለ ስልጠና እየወሰዳችሁ እንደነበር ነገረኛል አይደል? እስኪ ምን ነበር የእናንተ ለየት ያለ ስልጠና የተባለበት ምክንያት ለምንድን ነው? ከነ ታምራት ትንሽ ወረድ ያለ አመራርነት ይኖራቸዋል። ስለ የአመራርነታቸው አይቀጥልም ነው፣ ግን አንዳንድ ጊዜ የመሪነት እንትን ይሰጣቸዋልና ሄርሜላም ሴቶቹን አሪፍ ቦታ ላይ ትመድባለች። በቃ እንደ ነጮቹ አንቺ እዚህ ጋር ሂጂ፣ አንቺ እዚህ ጋር ሂጂ፣ አንቺ እዚህ ጋር ሂጂ የሚለውን ነገር ትመድባለች ማለት ነው። ከዛ ስራ ስምሪት የምትሰጪው አንቺ ነሽ ለሴቶቹ ለሚመጡት እንግዶችና ነገር ሴቶችን የምታቀርቢው አንቺ ነሽ። እንደዛ ነው። አዎ ደግሞ በልበ ሙሉነት ኮራ ብለሽ አወዝ ያለሽ አታፍሪ። አይ ልበ ሙሉነት ሳይሆን እንደዚህ እንድሰራ ነው የተነገረኝ እኮ። ምን ጤነኛ ስራ ነው ታዲያ ይሄ? ሴት ልጅ እንደ ቃል ፈረንጅ መሸጥ ማለት የጤነኛ ስራ ነው? ፈልጌው አይደለም ስራውን የምሰራው። ባይዘው ማን አስገደደሽ? በሰዓቱ ገንዘብ ያስፈልገኝ ነበረ። እሺ ለዛ ነው እዚህ ስራ ውስጥ የገባሁት እንጂ እንደዚህ አይነት ስራ ለመስራት ፍላጎት አልነበረኝም። ማን አስገደዶሽ ነው ማለት? ገንዘብ ያስፈልገሽ? ገንዘብ ካስፈልገሽ ታዲያ እየሰራሽ ነበር። ስቶር ነው የምሰራው ልሽ ምሰራ የነበረው ስቶር ነበረ። ታዲያ እዛም ገንዘብ አይከፈልሽ? ደሞዝ የለሽ? ደሞዝ አለኝ ግን ዝቅተኛ ነው። አሁን እንደምታየው ጊዜው ከባድ ነውና ሴት ልጅ ስትሆን ደግሞ የብዙ ነገር ያስፈልጋል። ስለዚህ ዝቅተኛ ደሞዝ ስለሚከፈልሽ እዚህ ጋር ቆሻሻ ስራ እየሰራሽ ከፍተኛ ገንዘብ ማግኘት ነው የሚሻለው። ስራው ስገባ አታሉኝ ነው እንደዚህ አይነት ስራ እንደሆነ አልነገረኝም ነበረ። እሱ ከገባ በኋላ ነው ስራውን ኖርማል እንደማንኛውም አይነት ስራ ነው የመሰለኝ ስገባው። ከገባ በኋላ ነው ስራው እንደዚህ እንደሆነ ያወቅኩት። ስራው ደግሞ በቀላሉ ገብተህ የምትወጣበት አይነት ስራ አይደለም። ማለት ምን ያስገድድሻል? መብትሽ አይደል መውጣት? እንደዚህ ዝም ብለህ ገብተህ መውጣት የምትችልበት አይነት ስራ አይደለም። እሷ እንዳለችው ገብተህ የምትወጣበት አይነት ስራ አይደለም። እዚህ ጋር ከዚህ ድርጅት ውስጥ መውጣት ከባድ ነው በጣም። አንደኛ በገንዘብ አትወጣም፣ ሁለተኛ ደግሞ ሲቀጥል በዋነኝነት ያለው ነገር ቢኖር ድርጅት ውስጥ ገባህ ማለት ሚስጥር አወክ ማለት ነው። ይህን ስልጠና ወሰድክ ማለት ሚስጥር አወክ ማለት ነው። ከዛ ድርጅት ወጣ ደግሞ ማለት ሁሉ ነገር አከተመ ማለት ነው። ስለዚህ እዛኛ ባይናችን በቃ ከድርጅቱ ሲወጡ የሆኑ ሰዎች ይገደላሉ ቀጥታ። ምክንያቱም የድርጅቱን ሚስጥር ያውቃሉ። ትንሽም ነገር ትሁን የድንጋይ ጠጠርም ታክል ይሁን ሚስጥር ካወቁ ይገደላሉ። ምክንያቱም ያቺ ትንሽ ነገር ወጣች ማለት ነገ ብዙ ነገር ነው የምታመጣው። አሁንም የሆነ ትንሽ ነገር ቢወጣ ነው ይሁንና ነገር ያመጣው። ስለዚህ የሆነ ነገር እዚህ ድርጅት ውስጥ የሆነ ሰው ከገባ መልሶ ለመውጣት በሞት ነው እንጂ ሊወጣ የሚችለው በፍጹም እንደዚህ ኖርማል ህይወት ከዚህ ድርጅት ወጥቼ ኖርማል ህይወት እመራለሁ የሚለው ነገር የማይታሰብ ነገር። እሺ ስለዚህ አንቺ በታምራት አማካኝነት ወደዚህ ድርጅት ገባሽ። ከዛ አክቲቭ ስለሆንሽ እንደዚህ አይነት ቦታ ላይ ተመደብሽ። አንቺ ከሴቶች ጋር ሴቶች ማሰማራት እንጂ አንቺ እንደሌሎቹ እንደ ሴቶች እየሄድሽ ከወንዶቹ ጋር ግንኙነት አታደርጊ። እንደዛ አይደለም ግን ማሰማራት ብቻ ነው የሚሰራው። ምክንያቱም የመግባባት ትንሽ ፈጠን ያልኩነኝና የመግባባት ችሎታ አለኝ ትንሽ። ሴቶችን ልካለው እንጂ ስራው ላይ የለውበት። ለዛም ከመኮንን ጋር አንቺ ተዋወቅሽ? ተዋወቅኩትም በዛ ምክንያት ነው። ይሄንን ማለት ኮሚኒኬሽን ላይ ትንሽ ጎበዝ ስለሆንኩኝ በዛ ምክንያት ነው ስራው ላይ ስራው የሚመረጠኝ ነኝ። እሺ በዚህ ምክንያት እንደዚህ አይነት ቦታ ላይ ቆመሽ እየሰራሽ ነበር። ከዛ ነገሮቹ ድብልቅልቅ ሲሉ ቤቶቹ ማለት ሁሉ ነገር ሲታወቅ ስለ ስራችሁም ስለ ድርጅቱም ሲታወቅ ድርጅቱም ኦልሬዲ ተዘግቷል። በዚህ መልኩ እንግዲህ አንቺ ይሄንን ስራ እየሰራሽ ከድርጅቱ አብረሽ ቆይሽ። እሺ የፈለገ ነገር ማለት አብረሽ አክቲቭ ሆነሽ እንደዚህ አይነት ቦታ ላይ ተመድበሽ ልትሰሪ ትችላለሽ። ግን ዱባይ የመሄድሽ ሚስጥር ምንድን ነው? እንዴት ነው ዱባይ ልትሄጂ ይችላል? እንዴት ነው መኮንንን በአካል ለማግኘት እድሉን ያገኘሽው? አይ ደወለልኝና መምጣት እንዳለብኝ እሱ ጋር መምጣት እንዳለብኝ ነገረኝ።
ሄድኩኝ እሱ ጋር ይመስለኛል። እሱ ጋር የተለየ ስሜት አለኝ መሰለኝ። እሱ ማለት ስለኔ የተለየ ስሜት ነበረው። ከዛ ደውልልኝና እንድመጣ ነገረኝ። ሄድኩኝ እሱ ጋር ትኬት ቆረጠልኝና ሄድኩኝ። ማለት እሱ ለአንቺ ላይ ሌላ የተለየ ስሜት ይኖሩት? አዎ። ከዛ ዱባይ ሄድሽ? አዎ። ዱባይ ድረስ ሄድሽ ከሱ ጋር የሆነ ነገር ለማድረግ ወይ ደግሞ ከሱ ጋር የሆነ ግንኙነት ለመፈጸም? አዎ። ማለት ስታወሪ ራሱ ምንም አይነት የጸጸት ስሜት ራሱ እያየሁብሻል። የሆነ በቃ ጥሩ ነገር እንደሚሰራ ጥሩ ነገር እንዳደረገ ከጥሩ ሰው ጋር ጥሩ ግንኙነት እንደፈጸመ ሰው ነው ኮራ ብለሽ እያወራሽ አለሽ። ከዮናስ ጋር እዚህ ፍቅር ላይ ሆነሽ እዛ ካጎቱ ጋር ሄደሽ ግንኙነት ፈጸምሽ? ዮናስን አሁንም ወደዋለሁ። ኧረ እባክሽ ተይ እንጂ ትወጂዋለሽ። ለዛ ነው በላዩ ላይ እየወሰለች ጭራሽ ቆሻሻ ስራሽ የምትሰሪው። አታፍሪም? እወደዋለሁ ብለሽ ታወራለሽ። መኮንን አታውቀውም ማለት እንደዚህ በቀላሉ እምቢ የምትለው አይነት ሰው አይደለም። ማለት አሁን እሱ ደውሎልኝ ደግሞ ትኬት ቆርጦልኝ አልመጣም ብሎ ምን ሊያደርግ እንደሚችል ማሰባት ማያቅትም። እሱ ምን አይነት ሰው እንደሆነ አይ ቲንክ ጋዜጠኛ ስለሆንክ ታውቃለህ። ስለዚህ እሱ አደገኛ ሰው ስለሆነ አንቺ ዱባይ ድረስ ሄደሽ ገላሽን ሰተሽው ትመለሻለሽ። ምክንያቱም አሁን እሱ ደውሎ ነይ ብሎኝ እኔ ብቀር እኔ በህይወት የመቆየት ዋስትና ሊኖረኝ አይችልም። እጁ በጣም ረዥም ነው። ምን ሊያደርግ እንደሚችል አታውቅም። ስለዚህ ምንም አማራጭ አልነበረኝም። ይሄ ነገር ይፋ ከወጣ በኋላ ስለ ድርጅቱ ከታወቀ በኋላ ታምራትም እንዳይት ተረብቋል አይደል? ታምራት ደግሞ ዮናስንና የዮናስን እናት ማጥፋት ይፈልጋል፣ እንዲገደሉ ይፈልጋል። አቤልን ለማጥፋት ሲል ለዛ ትእዛዝ ወጥቷል። ስለዚህ የምታውቂው ነገር አለ? አዎ አውቃለሁ። ያንንም ትእዛዝ ተቀበለሻል? አማራጭ የለኝም። ኦልሬዲ አንዴ ስለገባሁበት ምንም አማራጭ የለኝም። አማራጭ የለኝም? አዎ። ፍቅረኛዬ ነው አሁንም ወደዋለሁ እያለሽኝ ነው አይደል ዮናስ? አዎ ወደዋለሁ። ግን ትእዛዙን ተቀበለሻል? ምን ላደርግ አሁን? ማለቴ አሁን እኔ የሰጠኝን ትእዛዝ ከዚህ በኋላ አልቀበልም ብል እኔንም እነሱንም ሊያጠፋቸው ይችላል። ኧረ እባክሽ አንቺንም እነሱንም ሊያጠፋቸው ይችላል። አንቺ ሲጀምር ሰው አትወጂም። ልንገርሽ፣ ታምራትን ወደዋለሁ እና ነገር ዮናስን ወደዋለሁ እና ነገር ይሄ የውሸትሽ ሲጀምር የምትወጂው አይነት ሰው አይደለሽም። ሲጀምር ስለ ፍቅር የምታውቂ አይነት ሰው አይደለሽም ማለት ነው። እወደዋለሁ ግን ሰምኛለሽ። ገና ከጅምሩ ጀምሮ ታምራት ሲያወራሽ ጀምሮ ለዮናስ ምንም የነገርሽው ነገር የለም። እዚህ ድርጅት ስትገቢ ምንም ነገር ኢንፎርም አላደረግሽው። ይሄን ቆሻሻ ስራሽን ስትሰሪ ኢንፎርም አላደረግሽው። ከዛን ጭራሽ ንግድ ብለሽ ዱባይ ሄድሽ ለአጎቱ ገላሽን ልትሰጪ፣ ለገዛ ፍቅረኛሽ አጎቱ። እሱ የእውነት ከልቡ ነው፣ ከልቡ እንደ ፍቅረኛ አይቶሽ አንቺ ጭንቀቴን እየተካፈልሽኝ ነው ብሎ ሀሳቤን እየተካፈለችኝ ነው ብሎ አንቺ ጋር ይመጣል። አንቺ ከጀርባው በቢላ ልትወጊው ነው ማለት። እኔ እኮ በእኔ ሀሳብ ናቴ እኔ ማድረግ የምችለው ነገር ማንም ሰው እኮ ለሚወደው ሰው ራሱን አሳልፎ ነው የሚሰጠው እንጂ የዛን ሰው ነፍስ አይነት አውቃለሁ። አንቺ ግን ያንን ነገር ሳይሆን የዛን ሰው ነፍስ ነው ለመንጠቅ የተነሳሽው። አሁን ላይ ምንም አማራጭ የለኝም። ራስሽን ስለምትወጂ ምናልባት መጀመሪያውኑ ባለስማማነረው ይችል ነበረ እኮ። ስለማትወጂ ነው ራስሽን ብቻ ስለምትወጂ። እሺ ይሁን። ከታምራት ይሄንን ትእዛዝ ተቀበልሽ። መኮንን ደግሞ በሌላ መንገድ ታምራትን ለማስወገድ ትእዛዝ አወጣ። እሱንም ለአንቺ ነው ትእዛዙ ሊሰጠው። ይህንንም አሜን ብለሽ ተቀበልሽ። ምን አይነት ሰው ነሽ ግን አንቺ? ሰው ነሽ? የእውነት ትክክለኛ አስተሳሰብሽ ምናምን ነገር ውስጥሽ ያለው ስሜት የሰው ነው? ሲጀምር እንደዚህ አይነት ሁለት ትእዛዝ በአንድ መቀበል ማለት ምን የሚሉት ነገር ነው? ምን የሚሉት ፈሊጥ ነው? እሺ ለምንድን ነው ትእዛዛቸውን ያልፈጸምሽው? የሁለቱንም ትእዛዝ ተቀብለሻል። ለምንድን ነው ያልፈጸምሽው? ሁለቱም ጥሩ ገንዘብ ይከፍሉኛል። ለዛ ነው ከሁለቶቹ ጋር እየሰራ ያለሁት። ከሁለቱም ገንዘብ ስለምታገኝ ከሁለቱም ጋር ተስማማሽ? አላማዬ መጀመሪያ የነበረው ገንዘብ ማግኘት ስለነበረ ሁለቱም ሲከፍሉኝ ተስማማ። ለሁለቱም ይሻልሽ። ስለዚህ አሁን ታምራት የት እንዳለም ታውቂያለሽ ማለት ነው? አዎ። ስለዚህ ታምራት የት እንዳለ ታውቂያለሽ ማለት ነው? አውቃለሁ እኮ። የት ነው ያለው ታምራት?
የት ነው ያለው ንገረኝ። እሺ ተረጋጋን። ምንድን ነው የምረጋጋው? ታምራት የት ነው ያለው? ይኸውልሽ ሰሚያለሽ፣ አሁን ማሰላሰልሽን አናቁም። ታምራት የት ነው ያለው? ተላላኪ አለ መሀል ላይ ለእኔ የሚነግረኝ ለእነሱም የሚነግረው መረጃ እንጂ አሁን እንደዚህ ነው እንደዚህ ብሎ ስፔሲፊክ ቦታ የለውም። እሱ አንድ ቦታ ላይ አይደለም የሚቀመጠው። ምን ማለት ነው? የት እንዳላቃለው አልሽኝ እኮ የተለያየ ቦታ ላይ ነው የሚቀመጠው። እሱ በመተላላኪዎቹ ነው እኔ መረጃ የማገኘው። ማለት ወደ አንቺ መልዕክት የሚያመጡና ወደ እሱ መልዕክት የሚወስዱ ሰዎች። እርግጠኛ ታምራት ያለበትን ቦታ የሚያውቁ ሰዎች። እርግጠኛ ነሽ? አዎ እርግጠኛ ነኝ። ሄርሜላ ይኸውልሽ ሌላ ስህተት እሰራለሁ ብትይ ግን እግዚአብሔርን ነው የምልሽ እንደማለቅሽ ወጥ እርግጠኛ ነኝ። ራስሽ ላይ ነው ነገሮቹ የምታውቂው። እነዚህ ሰዎች እንድትደውይላቸው ፈልጋለሁ። መልዕክት እንድታደርሽለት መልዕክት እንዳለሽና ማድረስ ያለብሽ መልዕክት እንዳለና መጥቶ እንዲወስዱ እንድነግራቸው ፈልጋለሁ። እየሰማሽ ነው? እሺ እችላለሁ። ግን የተለየ ነገር አድርጋለሁ። የተለየ ነገር እንዲፈጠር የሆነ ችግር እንዲፈጠር ለማድረግ እሞክራለሁ ብትይ ራስሽ ላይ ነው የምትወስጂው። እየሰማሽ ነው? አሁን ደውይላቸው። ስልክ የት አለ ስልክሽ? የኔ ያለ ስልክሽ? ስልኳን ፈልጉ ስልኳን። ታምራት ጋር እነዚህ ሰዎች ጋር ታምራት የእውነት የት እንዳለ የሚያውቁ ከሆነ እሷ ከታምራት ጋር መልዕክት የምትላላክ ከሆነ በሰዎች ከሆነ ታምራት የተደበቀበትን ቦታ በዚህ ሁኔታ ታምራት ያለበትን ቦታ እናውቃለን ማለት ዛሬ የትም ነው የማንሄደው፣ የትም ነው ማንላቀቀው። እንደዚህ ሙሉ ቀን ደግሞ ጭራሽ እንደዚህ ከቦታ ቦታ የፈጋንበት በጣም ላፊ ነው ፈግተን በመጨረሻ እኛ ፈልገን የወጣ ነው ምንድነው መጀመሪያ በመኮንን በኩል የተመደቡትን ሰዎች ነበር። ነገር ግን ልናገኛቸው አልቻልንም። ይኸው በሁለቱም በኩል ሆና እንግዲህ እንደ ጆከር የምታጫወታቸው አለች። ምን አይነት አስተሳሰብና ምን አይነት ጭንቅላት ያላቸው ምን አይነት ህሊና እንዳላት አላውቅም። ብቻ አሁን ትደውልላቸዋለች። ስልኳን ስጧቸው በባካችሁ፣ ስልክ ፈልጉ። አሁን ትደውልላቸዋለች። ከዛ በኋላ ያለው ነገር አብረን እንችላለን። ሁለት ልጆች ወደ ግቢ እየገቡ እንደሆነ ተናግረናል። ስለዚህ እነዚህ ልጆች ያው ድንገት እየተጠራጠሩን ሳይሆን አይቀርም። ምክንያቱም ውጭ ብዙ ሰው ስላዩ እየተጠራጠሩ አይነት ነገር ነውና እስኪ ለማንኛውም ይምጡና እናያቸዋለን። ሰላም እንዴት ናችሁ? አማን ነው? ማንነቴን እነግርሃለሁ። ቁጭ በል ሰማኝ። ቁጭ በል ና ቁጭ በል ተረጋግታችሁ ቁጭ በሉ። እየሰማችሁ ነው? ዝም በል ተረጋጋና ቁጭ በል። ተረጋግታችሁ ቁጭ በሉ። ከዚህ በፊት እንተዋወቃለን። እናንተ አንተዋወቅም። አሁን እንተዋወቃለን። ለምንድን ነው የምንተዋወቀው? አሁን እንተዋወቃለን። ማን ነው? ምንድን ነው? ምን አስደነበራችሁ? እንደዚህ ዘንተ እንዴት ነው ማን እንደነበረው? አንቺ ለምን ይጠራሽ? አንቺ ጉዳይሽን ሌላ ቀን ቁጭ በል። ምንድን ነው አርፈህ ቁጭ በል። የሰማኝ ነው። ራስን ችግር ውስጥ እንዳከት ሰማኝ። ስራ ነው አይደል? ሁሉ ነገር የሰማኝ ነው። ችግር የለውም። ከምታወሩ ሰው ጋር ታወራለሽ። ይኸውልህ አታስፈራራ። እየሰማኝ ነው? ገና በል። ማናችሁ እኮ እየሰማኝ ነው? አታስፈራራ። ዝም ብለህ ቁጭ በል። ማን ይላከ? ቁጭ በል አርፈህ። ማን ይላከ? ዝም በል አንተም። ጥያቄ ትጠይቃለህ፣ ጥያቄውን ብቻ ትመልሳለህ። ሰማኝ? እየሰማኝ ነው? ገና በል። አደንፋ ወጥተህ ይሁን ነገር ለምንድን ነው አንቺ ማትናገር እንዴ? እዚህ ጋር አምጥተሽ ነው ሁሉ ነገር ሲፈጠር ዝም ብለሽ ታያለሽ። ለምን ታራሽን ሲጀመር ራት መልእክት ልትወስዱ ነበር አይመጣችሁ? ማነው ታምራት? መልእክት አለን ውሰዱ ተብላችሁ እንደ መጣችሁት? ማንም አለ መልእክት ነው። እሷ ጠራችን መጣን አለቀ። እሷ ጠራች መጣ። ምን ብላ ጠራች? ጠራችን ፈልጋ ነው። ካሜራውን አጥፋው። ሲጀመር አላጠፋውም። ለምን ትቀዳናለህ እንደዚህ በካሜራ? አላጠፋውም። ዝም ብለህ ቁጭ በል።
መብታችን እኮ ነው። ሰማኛለህ? አላጠፋውም። ይሄ እኮ መብታችን ነው አይደል? መብት አለመቀረጽ እኮ የእኛ መብት ነው። ኧረ እባክህ መብት አይደለም። እኔ እቀርጽሃለሁ በግዴታ። እኛ ደግሞ ያልፈለግነው ነገር እኔ በግዴታ እቀርጽሃለሁ። እሺ ችግር የለውም። እኔ ከአንቺ ጋር የምነጋገረው ነገር ምንም ተናገረው ከእሷ ጋር እዚህ ጋር አምጥታ ካሜራ የምታስቀዳን እንግዲህ እሷ ነች አይደል እኮ። ለታምራት መልእክት ልትወስድ ነው አይደል? ማን ነው ታምራት? ስለ ታምራት አናውቅም እያለ እኮ ስለ ታምራት አታውቅም? ምን ብላ ነው እሷ የጠራች? እስኪ ንገሩኝ። እስኪ ምን ብላችሁ ነው የደወለችላት? እንደዚህ በራችሁ የምታግዙኝ ዕቃ አለ ብላ የምትወስዱት ዕቃ አለ ብላ የምታግዙኝ ዕቃ አለ ብላ መጣች። የት ነው የምታውቁት? እሷ ነው ስራ ላይ ነው የምትተዋወቁት። የምን አይነት ስራ? ምን አይነት ስራ? ሱቅ አላት። የምን ሱቅ? የምን ሱቅ? አንቺ ለምንድን ነው የማትናገረው? የምን ሱቅ? አንተን ነው እያወራ ያሉት። የሰማኸኝ ነገር አንቺ ነሽ እያደረግሻለሽ አይደለም። ተረጋጉ። እየሰማኸኝ ነው? ምንድነው ተረጋጉ? ምንድነው የምንረጋጋው? ምን ይዘን እንረጋጋ? ለምን ጠራሽ? ይኸውልህ አሁን ስለ ጨዋችሁ አይደለም ተደርሶባችኋል። ምንድነው ምን ላይ ስራችሁ ታውቋል። ስለዚህ ይኸውልህ ተረጋጋ። አደምታ ማስረጃ አለኝ ስለሰራ ነው ነገር እንዴ? ይኸው እንግዲህ ሲደወልልህ እኮ ነው የመጣው። እኛ ሲደወልልህ ራሱ እኛ ሪከርድ አድርገነዋል። ምንድነው ሪከርድ? ለታምራት የምትወስዱት ዕቃ እንዳለ ተናገራችሁ። ማን ነው ታምራት? ስለ ታምራት ስለምትለው ሰው ምንም የምናውቀው ነገር የለም እያለ ነው። ታምራት እየሰማኸኝ ነው? በግድ ልታሳምኑን ነው? የሁሉ ሰው ሰብስበህ እንደዚህ አሳብ ያስገባ አትናገሪም እንዴ? እዚህ ጋር ስነስርዓት እንዳነካት እየሰማኸኝ ነው? እንዳነካት እሷ ነች አይደል? በማለም ትገባ እንዳትነካት። ማን አንተ? ለምን ማንነትን አትናገርም? መጀመሪያ ማን? አታውቀኝም? እኔ አላውቅም። ማን? እርግጠኛ ነህ? እኔ አላውቅም። በአሁን ሰዓት ታምራት ሸሽቶኝ እየተደበቀ ያለው ሰው ነኝ። ማን ታምራትንም አናውቀውም እያልን እኮ ታምራትን አንተ ለናደ ታምራትንም አናውቀውም። ይኸውልህ በደንብ ታውቀዋለህ። እስኪ ስልክህን ስልክ አውጣ። ስልክህን አላስኩም ስልክ አላስኩም። ይሄ ምንድን ነው? ስልክ አላስኩም። ይሄ ምንድን ነው? የራሴ ፋይል ነው። አንተ ይሄ ምንድን ነው? ይሄ ምንድን ነው? በቃ አገኘ አንዴ በቃ አንተ አርፈህ ምን እያደረክ ነው ያለው? ስልክ አይደለም ስልክ አይደለም። አንቺ ነሽ ጠርተሽ ምታስደብድቢ። ዝጋፈን ዝም ብለህ ቁጭ በል። ታምራት የት ነው? ነገር የሚያውቀው ሰው ያውቀውና ይኸውልህ ከእሷ ጋር አይደለም ከሆነ በኋላ የምታወራው ከኔ ጋር ነው የምታወራው። ሁለታችሁም ከኔ ጋር ነው የምታወሩት። እየሰማኸኝ ነው? ይኸውልህ አንቺ ስራ ነው። እየሰማኸኝ ነው? ቀና በል ቀና በል። ይኸውልህ ምን አድርጉ ነው የምትለን? እኛ ምንም የምናውቀው ነገር የለም እያልን ነው። አትሹ። የታምራት ስልክ ፈልጉ። እያንዳንዱ ነገር ፈልጉ ከስልኩ ላይ። ማን ነው ታምራት? መጀመሪያ ማን እንደሆነ ለምን አትነግረንም? ማን ነው ታምራት? ይኸውልህ ከዚህ በላይ የከፋ ነገር ከሚደርስብህ እውነቱን ብታወራ አይሻልም? ስለምን እውነት ነው የምታወራው? በቃ እኛ ምንም የምናውቀው ነገር ልትወስድ የመጣው ዕቃ ለታምራት ነው። ከዚህ መልእክት ልታረስ ነው የመጣው። የምን ዕቃ? እሷ ልጅ አይደለ ስለቃወራችሁ እሷ ለምን አትጠይቃትም? እኛ ምን አገባን? ስማ እኔ ነኝ ያስደወልኳት። በቃ አንተ ነህ ታዲያ ሴራውን ያስሄድኩኝ። ምን እናውቃለን ታዲያ? አንተ ካስደወልካት ራስህ ነው የምታውቀው። ይሻላል። ያዋጣቻል ይሄ መንገድ ይሄ መንገድ ያዋጣቻል ወይ? ፍላጎትንም ምንም እየገባን አይደለም። ይኸውልህ ምንድነው የምትፈልገው ከእኔ? እነዚህ ልጆች ናቸው የሚላላኩሽ ከታምራት ላንቺ ዕቃ የሚያመጡት። ምንድነው የምንላላከው? ከሱ ቃል ወጣ እንሸከምለት። ዝም በል ዝም በል። ምንድነው የምታወራው? የምን ቴክስት ነው? ምንድነው ይሄ? ምንድነው ከሱ ጋር ምናምን ይሄ? ምንድነው ቀልድ ነው? ከማን ጋር ነው? ከሱ ጋር ነው። ይሄ ከሱ ጋር ነው። ከሱ ጋር ነው። ስማ ዮናስ ልትገሉ ነው በዚህ አምስት ቀን እኮ። ይሄ በዚህ አምስት ቀን ውስጥ ስማ መንግስት ይሄንን ነገር መንግስት ዝም በል። እኔ ራሴ እደፋለሁ። አንተ ስነ ስርዓት ነህ። ቁጭ በል አንተ ረፍ። ቁጭ በል
ራስ ላይ መዛዝ አታምጣ። ስማ ይሄ ሚሴጅ ምንድን ነው? ሚሴጅ እንደው ከመጀመሪያ ተናገር። ይሄ ሚሴጅ ምንድን ነው? ይሄ ሚሴጅ ምንድን ነው? አንቺ ስራ ነው አንተ እና ከሱ ጋር ነው ናውጣ ፈጣሪ አፈን ዝጋ ና ቆይ ቁም። ምንድነው ይሄ? ምንድነው? አንተ ስነ ስርዓት ነው ያዝ። ስነ ስርዓት ነው ያዝ። የሰማኝ ነው። ይኸውልህ አሁን ድጋሜ ደነፋለሁ ምናምን እንዳትል። ራሳችሁ ላይ ራሳችሁ ናችሁ መዘዝ የምታምጡት። ሰው ጠርቶ እንደዚህ ቤት ውስጥ መደብደብ ዋጋ ትከፍሉበታላችሁ። አንተ አሁንም ስነ ስርዓት አንተም እነሱ አንተም ይኸውልህ አሁንም ስነ ስርዓት ነው ያዝ። በደንብ ራስህን ብታረጋጋ ይሻላል። እንደዚህ ስታሹን ቆይታችሁ ብትረጋጉ ትለናለህ እንዴ? ምን ነው ይጨመርልህ ነው? ምንድነው የሚጨመርልህ? አሁንም ትወጣለህ? ይወስዱሃል ከፈለክ አሁንም ችግር የለውም። ምንድነው ከኛ የምትፈልጉት? ምንም የምናውቀው ነገር የለም። ይኸውልህ የምፈልገውን ነገር ፖሊስ ይጠይቀን፣ ፖሊስ ይጠይቀን። በቃ ቴክስቱን አንብበህ ነው አይደለም? ቴክስቱ እኮ ነገርኩህ እኮ ቴክስቱን አንብበህ ነው አይደለም? ቴክስቱ ከሱ ጋር ዝም ብለን የተጻጻፍነው ነው። ኧረ እባክህ ዮናስ በዚህ 5 ቀን ውስጥ ይገደል በሚል ዮናስ ዝም ብለን የፈጠርነው ስም ነው። ዮናስ የሚባል ሰው ዝም ብለህ የፈጠርከው ስም ነው። ይኸውልህ አሁንም ስነ ስርዓትን ያዝ። እውነቱን ብታወጣ ይሻላል። ከዚህ በላይ የከፋ ነገር አታርግ። ራስ ላይ የከፋ ነገር ነው የምታደርገው። ምንም የምናውቀው ነገር የለም። ለምን አሰሙን? ዝም በል። ምን አይነት ጣጥ ውስጥ ነው የከተተች? የኤርሚላ ስራ ነው። ችግር የለውም። ስለዚህ የት ሆኖ ነው ይሄንን ትዕዛዝ ያስተላለፈው? ታምራት ማን ነው? ታምራት ስለምን ታምራት ነው የምታወራው? አንተ ምንድን ነው የምናወራው? ምንም የምናወራው ነገር የለም። አንተ ምንድን ነው የምትፈልገው? እሺ ምን ልንገር? እሺ ምን ነው የምትፈልገው? ምንም እንዴ እኮ ዮናስ የት ነው ያለው? ማን ነው ዮናስ? እንዴ ታምራት ይኸውልህ የት ነው ያለው? የት ሆኖ ነው መልዕክት ያስተላለፈው? ታምራት እኔ ምንም ታውቃለህ? አንተ እየሰማኸኝ ነው? ምንም መማታት አያስፈልግም። በቃ ከዚህ በኋላ ሌላ ነገር ውስጥ እንዳንገባ። እሺ ቆይ ታምራት እሺ አውቀህ ነው እንዴ? አይደለም ግን ዱላ ተመችቷል? አይ ከዚህ በላይ ነገር ትፈልጋለህ? አልፈልግም እያልኩ ነው። ማትፈልግ ከሆነ አሁን አፈን ዝጋ። ተረጋጋ። ራሳችሁ ሁለታችሁም ተረጋጉ። ሁለታችሁም ተረጋጉ። ከዛ በኋላ ጥያቄ እንትመልሳላችሁ። እሺ ተረጋጋችሁ። ስለዚህ አሁን ተግባብተን መነጋገር ያለብን ይመስለኛል። ከዚህ በላይ እናንተም ጋር የሆነ አጉል ነገር ደርሶባችሁ ከዚህ የከፋ ነገር እንድትሆን አልፈልግም። ገና ደግሞ ሳያችሁ ታዳጊ ናችሁ፣ ገና ወጣቶች ናችሁ። እንደምታስበው አይደለም ማለት። እሺ ከካሜራው ቢያንስ አላጠፋውም። እሱ ምን እንደሚያደርገን እኛ ነው የምናውቀው። አንተ አልገባህም። ይኸውላችሁ አሁን እኮ በየትም በኩል አያገኛችሁም። በእኔ ቁጥጥር ስር ናችሁ። መስሎ ነው እየሰማኸኝ ነው። አሁን ላይ በእኔ ቁጥጥር ስር ናችሁ። እንኳን እዚህ ሆነን ሌላ ሀገር ብንሄድ አይለቀም። እስኪ ይምጣና ያሳየን። እኛ እስከምንሞት ነው የምንጠብቀው? አንተ እሺ እኛ ነገርን አንተ ተጠቀምክ። እኛስ እኛ እኮ እንጎዳለን እኮ እዚህ ጋር። ይኸውልህ እየሰማኸኝ ነው። ምንም የምትጎዱት ነገር አይኖርም። እኔ ደግሞ ምንም አትሆኑም እያልኳችሁ ነው። እንዴት ታምራት ምን አይነት ሰው እንደሆነ አልገባህም? ቀላል ቢሆን እኮ ለአንተ እሺ፣ ቀላል ቢሆን ማግኘት ትችላለህ አይደለ? አገኘው በቃ እኛን ትሆነና አገኘን። ቀላል ነው አይደለ? ታምራት ለአንተ። ስለዚህ አሁን መረጃ ስጡኝና ካሜራውን አጥፎ ቢያንስ ካሜራውን አጥፎና ለአንተ የምንነግርህ ነገር ለአንተ እንንገር። አላጠፋውም እኔ ካሜራውን። በካሜራ ፊት ለፊት ሁሉን ነገር እንድትናዘዙ ፈልጋለሁ። የህይወትና የሞት ጉዳይ ነው። እሱ ማድረግ የሚችለውን እኔም ማድረግ አያቅተኝም። እናንተ ላይ እነዚህ ሁላ ሰዎች እናንተን ከስ በላይ ምንም ነገር ሊያደርጓችሁ ይችላሉ። በቃ ለህግ አሳልፋችሁ ውስጥ በቃ እባክህ እኛም ከምንንገላታ ሌላ ጦስ ውስጥ ከምንገባ በቃ ለህግ አሁንም በህግ አግባብ ነው እያናገርኳችሁ ያላችሁ። በህግ አግባብ እንደ እየቀጠቀጥከን ነው እንዴ? በህግ አግባብ ዱላውን የፈለግከው አንተ ነህ። ዱላውን የፈለግከው አንተ ነህ። በህግ አግባብ እንደ ምንም ነገር እንደማንነው ምንም ነገር እኔ ምንም ነገር አትሆንም ብዬ ቃሌን ሰጠኋችሁ። ቃል ማይቺም ገብታልን ነበር እኮ ዛሬ እንደዚህ ሁሉ ጣጣ ውስጥ የከተተችን ቃል። ስለዚህ ምን አትተባበሩም?
ከህግ ጋር ለመተባበር ራሱ ተጠያቂ እንደሚያደርጋችሁ ታውቃላችሁ። ይሻላል በቃ ተጠያቂ እንሁንና ከዛ እንደዛ ከሆነ ባለው ቴክስት መሰረት ታምራትን ለመግደል ዮናስን ለመግደል እየተነሳችሁ ያላችሁ ሁለታችሁ ናችሁ። ምን ማለት ምን እንደ ምክንያቱም የግድያ ወንጀል ይኖርባታል ማለት ነው እንዴ። ሲጀመር እኮ ቴክስቱ ተልኮልን ነው እንጂ እኮ ለከነው አይደለም አይደል እንዴ? ምክንያቱም እዚህ ጋር ያላችሁት እናንተ ሁሉን ነገር እኛ ራሳችን ኃላፊነቱን እንውሰድ እያላችሁ ስለዚህ ትሰማኛለህ። ስለዚህ እናንተ የታምራትን ወንጀሎች በጠቅላላ ኃላፊነት ትወስዳላችሁ። ለምንድን ነው እኛ ምንም የምናውቀው ነገር የለም። በቃ ሴቶችን ስራ በሚል ለሰማኝ የታምራትን ስራ ልንገራችሁ። ሴቶችን ስራ በሚል ተልካሻ ምክንያት የማይሆን ስልጠና እየሰጠህ ለፈረንጆች ገላቸውን እንዲሸጡ ማድረግ እኛ እኮ እሱ እኮ ነው ይሄ የእሱ ወንጀል ነው። ብዙ ወጣቶችን ከኢትዮጵያዊነት ባህል ያፈነገጠ ስራ እንዲሰሩ እያደረገ ያለ ሰው ይሄም የእሱ ወንጀል ነው። እኛ በሰው ግድያ ይሄም የእሱ ወንጀል ነው። ይሄን ወንጀል በጠቅላላ እናንተ ናችሁ አደፋው የምትወስዱት። ለምንድን ነው እንደዚህ እንዴ? ካልተባበራችሁ ማለት ነው። ከተባበራችሁኝ ግን ራሳችሁን ይኸውላችሁ እኔ ከለላ እንዲደረግላችሁ አደርጋለሁ፣ እንዳይደርስባችሁ አደርጋለሁ። ከእናንተ የምፈልገው ነው የተባበራችሁ። አለበለዚያ ግን የዮናስንና የዮናስን እናት ሞት በማቀነባበር ጭምር ምንድነው የምናቀነባበር? ከዛም ባሻገር ደግሞ ከዚህ በፊት ተገላ የተገኘችው የራሱ የታምራት እጮኛ የራኤል አስከሬንም እጃችሁ እንዳለበት ጭምር እኛ ስለሷ ምንም የምናውቀው ነገር የለም። ስለዚህ ይኸውልህ ነገር ከምትሸከሙ ብቻችሁን ይኸውልህ ለምን እሷን አትጠይቃትም? እሷ ነበረች እኮ የምታውቀው። እኛ ምንም የምናውቀው ነገር እሷ ሁሉ ነገር ተናዛለች። ታምራትም ላይ ያለውን ንዛዜ ያለውን እያንዳንዱ ነገር ተናዛለች። አሁን እናንተ ናችሁ መሀል ላይ ያላችሁት። ከዛ ወደዚህ መልእክት የምታደርሱት፣ ከዚህ ወደዛ መልእክት የምታደርሱት። ስለዚህ ስለ ታምራት እንድትነግሩኝ የት እንዳለ እንድታሳውቁኝ ይፈልጋል። በዚህ 5 ቀን ውስጥ ደግሞ ዮናስ እንዲገደል የሚል ቴክስት አግኝተናል እኮ። ከሱ ነው እኮ የተላከው አይደለ? እኛ ላክ ነው እኮ። ለምን እኛ ተወቃሽ ታደርገናለህ? እስኪ እንዴት ነው ዮናስን አውቃችሁት ከሱ ጋር ስራ መስራት የጀመራችሁት? ንገሩኝ እስኪ። ዮናስን አናውቅም እኛ ከታምራት ጋር ነው በቃ። ታምራት አሚን። እስኪ ታምራት እንዴት ነው አውቃችሁት ከሱ ጋር ስራ የጀመራችሁት? ንገሩኝ እስኪ። አጋጣሚ ነው በቃ። እኛ ስራ ለምን ለምን ትነግሯለህ? አይደለም ማለት አልገባህም አንተ። እኛ ብቻ አይደለንም፣ የኛ ህይወት አይደለም። እዚህ ጋር ቤተሰቦቻችን ናቸው። በቃ ሁሉም በእኛ ዙሪያ ያሉ ሰዎች ናቸው። እዚህ ጋር ይኸውልህ ትሰማኛለህ፣ ለቤተሰቦች ኃላፊነቱን ይወስዳሉ። ወይኔ ኃላፊነት አንተ አልገባህም። በቃ ምንም አልገባህም። ምንም እየገባ አይደለም። እዚህ ጋር ይሁን እነዚህ ልጆች ማለት እኔ በጸባይ እያናገርኳችሁ ነው። አሁንም የቅድሞ አይነት ነገር እንዳይደገም ስለፈለኩ ነው እያናገርኳችሁ። ላግባባችሁ እየሞከርኩ ነው። ከዛም አልፎ ተርፎ ደግሞ ለቤተሰቦቻችሁ ከለላ እንደማደርግላችሁ ቃል እየገባሁላችሁ ነው። እምቢ ካላችሁ ግን የቅድሙን እንደግመዋለን። ችግር የለውም። ይሄ ሁሉ ሲስተም ውስጥ አስገብተዋቸዋል። ቤተሰቦቻችን ሁሉንም ነገር በቃ ሲስተም ውስጥ ገብተዋል። የሚይዙንም በቃ በቤተሰቦቻችን ነው እኮ። እሺ ችግር የለውም። የቤተሰቦቻችሁን የእያንዳንዳችሁ አድራሻ ትሰጡኛላችሁ። ያንን ነገር እኔ እወጣዋለሁ። ነገር ግን አሁን ስላላችሁበትና ከዮናስ እንዴት አባታት በምን አይነት መንገድ እዚህ ነገር ውስጥ ገብታችሁ መስራት እንደጀመራችሁ እንድነግሩ ይፈልጋል። በቃ ይላ እንንገረው እንዴ። ለምን በእኛ በማል ቤት እንዴ? አንተ ተረጋጋ። ተረጋጋ። እየሰማኝ ነው። ተረጋጋ። እንዴት ነው የምረጋጋው እንዴ? ምን ሆነ ነው? በማል ቤት እኮ እኔ እና እሱ ጣጣ ውስጥ የከተቱ እቺ መሰሪ ሆነች ልጅ። አንተ ስነ ስርዓትን ያዝ። ተረጋጋውንም ራስን አረጋጋ ብያለሁ። በመረጋጋት የሚሆን ነገር አይደል? እንደዚህ ስለሆንክ ምን የምታመጣው ነገር የለም። በመረጋጋት እንደውም ብዙ ነገር ይፈጠራል። ቀስ ብለህ ማስተዋል ትጀምራለህ። እንዲህ ስለሆንክ ምንም ነገር አፈጥርም። ልንገርህ፣ ራስህ ላይ ነው ጦሱን እያበዛው የምመጣው። ምንድነው? እሺ እኛ አሁን ምን ማድረግ ነው ያለብን? እሺ እንዴ ከኛ ምንድነው? እሺ ማወቅ የምፈልጉት እንዴት ነው እስኪ ታምራትን ያወቃችሁት? እንዴት ነው ከታምራት ጋር መስራት ጀምራችሁት? እናንተም ድርጅቱ ላይ ስልጠና ላይ ነበራችሁ? ስልጠናው እንዴት መሰለ፣ መጀመሪያ ቤተሰቦቻችን ነው እንዳልኩ በዘይት በዱቄት በምናምን አታለው ነው ያስገቧቸው ቤተሰቦቻችን። ቤተሰቦቻችሁ ስልጠና ውስጥ ገብተው ነበር መጀመሪያ? አዎ። ከዛ እኛ ሰፈር ላይ በቃ እንደምታየን ወጣቶች ነን። ሰፈር ላይ ያለ ስራ ነበር የምንውለው። ከዛ ያው ቤተሰቦቻችንን አናገሯቸው።
ከዛ ስልካችንን ተቀበሉ። ታምራት መጥቶ ሰፈር የምንውልበት ቦታ ላይ ማናገር ምናምን ጀመረ። ማለት በቃ በቁማር ምናምን ነው የምናሳልፈው ቀናችንን። የተወሰነ ብር በቃ ይሄንን ስራ አገኝላችኋለሁ እና በቃ እስከዛ ምናምን እያለ ገንዘብ ይስጠናል። እኛም በቃ በሱ ምልካችሁ ቦታ እየሄዳችሁ የምላችሁን ነገር ታደርጉልኛላችሁ ምናምን እና በቃ አብረን አለን። በቃ እሱን ሚለን በቃ እኛ ስልክ ነው በቃ በስልክ ነው እንጂ ይህን ያህል ሌላ የምንሰራው ነገር የለም። በቃ እሷ ትደውልልናለች፣ መተን ወረቀት የታሸገ ነገር ትሰጠናለች። በቃ እሱ ጋር እየወሰድን ስልጠናውን ትንሽ ጊዜ ነው የወሰድነው። ማለት ይሄን ያህል ልዩ ስልጠና አይደለም ለኛ የተሰጠን፣ ዝም ብሎ ስልጠና ነው አይደል እንዴ? ምን አይነት ስልጠና ነው? ዝም ብሎ ስልጠና በቃ ስለ ህይወት ምናምን ሰው እንዴት ነው እንትን ማለት የምችሉት፣ እንዴት ነው ስራው ላይ ብገቡ ምናምን የሚለው ስለ ሚስጥር እንዴት እንደምንጠብቅ ምናምን በቃ ያሉትን ነገሮች እንጂ በቃ ሌላ ስልጠና ከባድ ስልጠና እየወሰዱ የነበሩት እነሱ ናቸው። እኛ ምንም የምናውቀው ነገር አልነበረም። ገንዘብ ለቤተሰቦቻችን የተለያዩ ነገሮች ገንዘብ ይሰጣቸዋል። ከዛ እነሱም ቤተሰቦቻችንም በቃ መጀመሪያውኑ እሱ ጋር ሄዱ፣ እሱ ጥሩ ሰው ነው እና ስራ ያስገባቸዋል በሚለው በቃ ነበረ ከእሱ ጋር ያገናኙ። ከዛ በቃ እኛም ሰፈር ነው የምንቀመጠው አሁንም ቢሆን እና በቃ የሆነ ሰዓት ላይ ወይ ይደወልልናል በማናውቀው ቁጥር ወይ ደግሞ እሷ ትደውልልናለች። እየሄድን በቃ ወረቀት የታሸገ ነገር ወይ ደግሞ እሱም የሆነ ቦታ ያስቀምጥልናል። እሱን እያነሳን የምንሰጣችሁ እንጂ ሌላ ነገር ውስጥ የለንበት። ማለት ከዚህ ሁሉ ጣጣ በቃ አውጡን። እኛ ምንም የምናውቀው ነገር የለም። የት ነው የምታደርሱት? መልዕክቱን የት ነው የምታደርሱት? የተለያየ ቦታ በቃ ቋሚ ቦታ በመኪና ውስጥ አስቀምጡት። በመስኮቱ ክፍት የሆነ መኪና ውስጥ መንገድ ላይ ይቆማል። እሱ ውስጥ ወርውሩት ምናምን ይለናል። ቆሻሻ ውስጥ አሉት። አሁን ቀልድ ነው። የምን ቀልድ? እኛ እኮ የምናውቀው እሱን በአካል አግኝተን አናውቅም ነው የምትለኝ? ይኸውልህ በአካል ያገኘ ነው መጀመሪያ በቃ አሁን ላይ በአካል አግኝተን አናውቅም ነው። አሁን ላይ አግኝተን አናውቅም። በቃ በተለያየ ቁጥር ይኸው ስልካችን እናንተ ጋር በተለያየ ቁጥር ነው የሚደወለው። ሲቪ ምንም በቃ አንዱን ስልክ ይዘው አንድ ቀን ከተደወለ ከዛ በኋላ ስልኩ አይሰራም። በቃ መንገድ ላይ ወይ ቆሻሻ እቃስ እንዴት ነው የሚሰጣችሁ? ወደዚህ የምታመጡት መልዕክት እንዴት ነው የምታመጡት? እዛ ውስጥ አለ እንዲህ ውስጥ አለ ነው የሚለን እንጂ እኛ በአካል በጣም ቀልድ ነው ያለው። አናውቅም እንዴ ምንም እየተመጣ ይኸውልህ የነገርናችሁ ነገር ናቸው። እየነገርናችሁ ይሄ ሰውዬ ተይዞ ቤተሰቦቻችሁም ከእንደዚህ አይነት ነገር ውስጥ ነፃ ቢወጣ ይሻላል። ቢወጡላችሁ ይሻላል። እኛም እኮ እየተባበርናችሁ ነው። አንዴ እዚህ ጋር ምን ነው እየተባበርከኝ ያለው? የት እንዳለ እያወቅህ አለመናገር ነው መተባበር ማለት? እሷ ነች እንደውም የምታውቀው እሷ ነች። እኛ ከእሱ ጋር ነው በስልክ የሚደዋወለው እኮ። እናንተ ደግሞ ወደዛ ትወስዳላችሁ፣ ከዛ ወደዚህ ታመጣላችሁ። ይኸውልህ የምንወስደውን ነገርን እኮ በቃ ችግር የለውም። ለቤተሰቦቻችሁ ጥበቃ ማድረጉን እኛ ትተነዋል። ይሄን ቪዲዮ እንለቀዋለን። ታምራት ለሚወስደው እርምጃ ኃላፊነቱን ትወስድ። እንዴት እንደዚህ ትላላችሁ? ምን ማለት ነው? የምታውቀው ነገር ካለ ብትናገር ይሻላል። አይደለም ካሜራት ጋር እንዴት ተነጋግረን የሆነ ነገር የተነጋገርነው እኮ ካሜራውንም እኔ ጥበቃ ማድረግልህ ስትተባበረኝ ነው። ቃል ገብተናል። እየነገርናችሁ እኮ ነው እንዴ እኮ ታምራት እንዳገኘው ስትተባበረኝ ብቻ ነኝ ነገር ማለት ነው። እሺ ተነግረኛለህ። ስለዚህ ተቀመጥ። እሺ በቃ ለራሳችሁ የሚጠቅመውን ነገር ብታረጉ ይሻላል። እሺ በቃ ምንም አማራጭ የለም። በቃ ምንም ማለት ነው። በቃ እሺ ምንድን ነው ማወቅ የምፈልገው? ታምራት እኔን ነው ልታገኙት የምትችሉት? የት ነው ሄዳችሁ የምታገኙት? ብዙ ጊዜ ማለት ይኸውልህ ምን መሰለህ እሰይ እልል የሚያስብል ነገር ከዲኤምሲ ሪል ስቴት ከዚህ በፊት ዝቅተኛ ፍሎር ፈልገው ሳያገኙ የተመለሳችሁ እንዲሁም ለመግዛት እየተዘጋጃችሁ ላላችሁ ደንበኞቻችን ድርጅታችን ሆልድ ያደረጋቸውን ቤቶች ማለትም 18 ቤቶች ብቻ ለሽያጭ አቅርበናል። ቤቶቻችን ከስቱዲዮ እስከ ባለ 4 መኝታ ሲሆኑ ባለ 1 መኝታ 77 ካሬ፣ 95 ካሬ እንዲሁም 99 ካሬ፣ ባለ 2 መኝታ 111 ካሬ፣ 116 ካሬ እንዲሁም ባለ 3 መኝታ ከ130 ካሬ ጀምሮ ማግኘት ይችላሉ። በዚህ ላይ በ10% ቅድመ ክፍያና 60% ባንክ የተመቻቸላቸው ናቸው። ልብ ይበሉ፣ ድርጅቱ ከሚሰጠው ቅናሽ በተጨማሪ ይህን ቻናል ማለትም የንስራይንን ጠቅሰው ለሚመጡ ደንበኞቻችን ተጨማሪ ቅናሽ አዘጋጅተናል። ለተጨማሪ መረጃ በ0997 24 8676 ላይ አለያም በ0997 398676 ላይ ይደውሉ። እሱ በቃ አሁን በኋላ ሴት አምጡልን ብሎናል።
ማለት ሴት ነው ሴት ማለት ዛሬ ነው። አዎ የዛን ሰዓት በቃ ቴክስት ስለሚያደርግልን ያለበትን ቦታ የዛ ሰዓት ማወቅ ትችላለህ ማለት ሴትም ይዛችሁ ልትሄዳላችሁ ሴት ምናምን ተላላኪው ነን አለ እንዴ ምን ሆነ ነው ሌሎቹ ናቸው በቃ ሄርሜላ ምናምን ናቸው እንደዚህ አይነት ሴት እንትን የሚሉት በቃ ስልካቸውን ለኛ ይሰጡናል እኛ ደውለን እሱ ያለበት ቦታ ነው የምናደርሳቸው እንጂ ሌላ ነገር እኛ አናውቅም እኮ እኛ እኮ ምንም እኮ ወንጀል ውስጥም እኮ የለንበትም እኮ ዝጋፈን አንተ ወንጀል ውስጥ የለንበት ማለት ነው ስለ ግድያ እዚህ ፕሮግራም እያወጣ ወንጀል ውስጥ የለውበት ምናምን ተላም ዘንበለ በቃ እሺ አሁን ነገርናችሁ አይደል በቃ ነገርናችሁ አይደል እኛ እንደቀቁን ቴክስቱ ውሰዱ ስልካችን በቃ የነም ተደው በቃ ስልካችን የነም ተደው ይኸውልህ የትም አንሄድም ቴክስቱ እስኪገባ ድረስ እንጠብቃለን ውሰዱት ስልኩን በቃ ቴክስቱ እስኪገባ ድረስ እንጠብቃለን የሚላክበት ቦታ ድረስ አብረን እንሄዳለን ምንድን እንዴ እኛ ነው ማስገደል ነው እንዴ አንተ ሐሳብ እየሰማኸኝ ነው አብረን እንሄዳለን አንተ ዝም በል በቃ እኔ ያስገድሉ ብቻውን ነው የሚንቀሳቀሰው ወይስ ከሰው ጋር ነው ብቻውን ነው የሚንቀሳቀሰው እንዴት ነው ከሰው ጋር የሚንቀሳቀሰው ሪስክ አለው እኮ እኛንም ተውን በቃ እንዴ አንተ ስነ ስርዓትን ያዝ አትጩህ እንዴት ነው አትጩህ ዝም በል አፈን ነው መዘጋለህ ዝም በል ምንም አይጠቅምማ ታዲያ ዝም በል አማርኛ ነው አትንቀጭቀጭ ዝም በል ቴክስቱን አሳየና እንዴ ለምንድን ነው እኛ አብረን ስማኝ ነው ስልካችን ላይ ይልካል ቴክስት በቃ ቁጭ ብሎ እንጠብቃለን እንጠብቅና አብረን እንሄዳለን እናንተ የሰማኸኝ ነው እናንተ ሂዱ እኛ እንጠብቃችኋለን ኧረ እባክህ እኛ እንሂድ አንተ ትጠብቀናለህ እንደው በደፋችሁ እንዴ አንተ ከሱ ጋር ነው እንዴ የምትሰራው ዝጋፈን አንተ አትዝበል ደና ስራ እየሰራ እንደከረመ ሰው ይገባና ምናምን ነገር ጭራሽ እንዳዝነልህ ትፈልጋለህ እንዴ ባንን ነገር ይችላል በቃ ይጣጣ ነው ተናግረንም ጣጣ ተናገረንም ጣጣ እንዴ ዝም ብለህ አሁንም ራስን ብታረጋጋ የተሻለ ነው እኮ እሺ በቃኛ አንሂድና እናንተ ሂዱ እንደፈለጋችሁ ተወጡት ከፈለጋችሁ እኛ ምን እናድርግ ሰማኛለህ ቴክስቱ ሲገባ እንጠብቃለን ቴክስቱ ሲገባ ሎኬሽን የሚያመለክተን ቦታ ድረስ አብረን እንሄዳለን ለምን እሺ ለምን መሄድ ስላለበት እንዴ ለምን እኛ እንድንሞት ነው የምትፈልገው መሄድ ስላለበት ወሬ አልፈልግም ዝም በል አሁን ወሬ አልፈልግም የትም አንሄድም እዚሁ እንቆያለን አሁን እስከ መጨረሻው ድረስ ከዚህ ንቅንቅ ሳንል ቴክስቱ እስኪገባላችሁ ድረስ እንጠብቃለን ቴክስቱ ካልገባ እያንዳንዷን ኃላፊነት አሁንም እናንተ ናችሁ ይገባል ውሰዱት ስልኩን እኮ አላችሁ እኮ ዝም በል ቴክስቱ ከገባ በኋላ ደግሞ የት እንደሆነ ቦታውን አይተን እዛው ቦታ ላይ ሄደን ዛሬ እጅ ከፍንጅ እንይዛለን ዛሬ በቁጥጥር ስር እናውላለን ለዚህ ሁሉ ነገር መነሻ ይሄ ታምራት የተባለ ሰው ማንም አይደለም በተለይ አቤል ቤት ለተፈጠረው ነገር በተለይ ስለማንም አይደለም ስለ ራሄል ግድያ ስለ ራሄል አሟሟት ትክክለኛ መረጃ የምናገኘው ከራሱ ከታምራት በቃ ታዲያ እንደሱ ከሆነ እኛ ልቀቁና እንዴ ዝም በለ ስለዚህ ብቻ ተመልካች የትም እንዳትሄዱ ውድ ቤተሰቦች የትም እንዳትሄዱ አብራችሁኝ አሁንም ቆዩ ዛሬ እንደተናነቅን ከሁሉም ጋር እንደዚህ እንደተያያዝን እስከ መጨረሻው ድረስ እንሄዳለን ለምን መሽቶ አይነጋም ወደ ቤት መግባት የሚባል ነገር አይኖርም እንዴ ምን አንተ ለምንድን ነው እንዴ እሺ ለማንኛውም ውድ ቤተሰቦች ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁኝ የምትቆዩ እንዲሁም ደግሞ ይሄንን ቪዲዮ ለብዙ ሰው አድርሱልኝ ሼር እያደረጋችሁ ላይክ እያደረጋችሁ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉ እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችሁኝ መልካም ጊዜ